ሰላም ጤና ይስጥልን። ዛሬ የምነግራችሁ ስለ አንድ ታሪካዊ ጉዞ ነው። የዓለማችን ዝነኛው ስትሪመር አይሾስፒድ አፍሪካን በአንድ ወር ጊዜያት ውስጥ ብቻ ዞሬ ጨርሳታለሁ ብሎ ሲነሳ ብዙዎች የማይቻል መስሏቸው ነበር። እስካሁን ማንም ያላደረገውን ነገር ማድረግ እፈልጋለሁ፣ አፍሪካን በአንድ ወር ውስጥ እዞራታለሁ። ይህ ለኔ ዝም ብሎ ጉዞ አይደለም፣ ራሴን የምፈትንበት ትልቅ መድረክ እንጂ። በእርግጥም እንዳለው አድርጎታል። 30 ቀናት፣ 20 ሀገራትና ስፍር ቁጥር የሌላቸው ፈተናዎች። ይህ ጉዞ ለስፒድ ዝም ብሎ እንደ ከዚህ ቀደሙ የመዝናኛ ፕሮግራም ሳይሆን ማንነቱን የገለጠበትና ከአፍሪካውያን ጋር የነበረውን ግንኙነት ያጠናከረበት ትልቅ መድረክ ነበር። በዛሬ መሰናዷችንም ከመጀመሪያዋ ቀን ጀምሮ እስከ መጨረሻ የነበሩትን አስደሳች፣ አስፈሪና ልብ የሚነኩ ገጠመኞችን በዝርዝር እናስቃኛችኋለን። አብራችሁን ቆዩ። ጉዞ እንደተጀመረ ስፒድ የገጠመው ትልቁ ፈተና የቴክኒክ ጉዳይ ነበር። አይሾስፒድ በአፍሪካ ጉዞ ያደረጋቸውን እያንዳንዱን የቀጥታ ስርጭት ወይንም ላይቭ ስትሪም ለዓለም ለማሳየት የኢንተርኔት ፍጥነት ወሳኝ ነበር። በብዙ የአፍሪካ ሀገራት ውስጥ የተረጋጋ ኢንተርኔት ማግኘት ባለመቻሉ ቡድኑ እስከ 18 የሚደርሱ ሲም ካርዶችን በአንድ ጊዜ ለመጠቀም ተገዶ ነበር። ይህ ነገር ከባድ ነው ግን አላቆምም በማለት ስፒድ ለደጋፊዎቹ ቃል ሲገባም ታይቷል። ናሚቢያ ለመግባት የነበረው የቪዛ መዘግየትና የግል አውሮፕላኑ ብልሽት ጉዞውም ገና ከጅምሩ ሊያስተጓጉሉ ቢሞክሩም ስፒድ ግን ተስፋ ሳይቆርጥ ወደ ሌላኛይቱ የአፍሪካ ሀገር ወደ ደቡብ አፍሪካ ለማቅናት ይነሳል። ደቡብ አፍሪካ ስፒድ እውነተኛዋን አፍሪካ ማየት የጀመረባት አገር ነበረች ቢባል ማጋነን አይሆንም። ጉዞው በደቡብ አፍሪካ ሲጀመር ስፒድ እጅግ ተደስቶ ነበር። በኬፕታውን ከተማ በሺዎች የሚቆጠሩ ደጋፊዎች አውሮፕላን ማረፊያ ድረስ በመሄድ ተቀብለውት ነበር። ሆኖም ስፒድ ይበልጥ ትዝታ የሆነበት ከዱር እንስሳት ጋር የነበረው አስደሳች ቆይታ ነበር። ከነብር ወይንም ቺታ ተብሎ ከሚጠራው እንስሳ ጋር አብሮ ለመሮጥ ሞክሮ ነብሩ በድንገት ሲጮህበት ስፒድ የፈራበት አፍታ በኢንተርኔት ዓለም ትልቅ መነጋገሪያ ሆኗል። በዚሁ አገር ቆይታው 47 ሚሊዮን ሰብስክራይበር በመሙላቱ በአንድ ትልቅ ስታዲየም ውስጥ ከደጋፊዎቹ ጋር በደስታ ሲያለቅስ ታይቷል። አፍሪካ የሰጠችኝ ፍቅር ከምገልጸው በላይ ነው። ይህ ለኔ ህልም ነው። እውነተኛዋ ሁለተኛ ቤቴን አሁን አገኘው በማለት ስፒድ ፍቅሩን ሲገልጽ ታይቷል። ወደ ምስራቅ አፍሪካ ሲሻገር ስፒድ ኬንያ ውስጥ የገጠመው አቀባበል እጅግ አስገራሚ ነበር። በናይሮቢ ጎዳናዎች ላይ መኪናው መሄድ እስኪያቅተው ድረስ በደጋፊዎች ተከቧል። ስፒድ የኬንያን ባህላዊ ምግቦች ቀምሶ ምርጥ ነው ቢልም የኬንያውያንን የማይጠፋና የማይደበዝዝ የድጋፍ ጉልበት ግን ከጠበቀው በላይ እንደሆነበት ተናግሯል። ወደ ዩጋንዳ ሲያመራ ደግሞ የገጠመው ነገር ትንሽ ይለያል። የዩጋንዳ ሕፃናት በጭፈራ ያላቸውን ተሰጥኦ ሲመለከት እነዚህ ልጆች ከኔ የዳንስ ችሎታ ይበልጣሉ በማለት ችሎታቸውን ሲያደንቅ ታይቷል። በካምፓላ ጎዳናዎች ላይ ከሰዎች ጋር ሲጨፍርና በዩጋንዳውያን ዘንድ የኛ ሰው ተብሎ ሲጠራ በመላው የዓለም ሕዝብ ዘንድ ታይቷል። ነገር ግን በእነዚህ ሀገራት ያለው ከፍተኛ ሙቀትና የሕዝብ ብዛት ለስፒድ ትልቅ ፈተና ሆኖበት ነበር። አሁን ደግሞ ወደ ስፒድ ተወዳጅ ሀገር ወደ ሆነችው ወደ ሀገራችን ኢትዮጵያ ልንወስዳችሁ ነው። ኢትዮጵያ ውስጥ ስፒድ ያጋጠሙት ነገሮች እጅግ ልዩ ነበሩ። መጀመሪያ የኢትዮጵያ የቀን መቁጠሪያ ከሌላው ምዕራባውያንና የአፍሪካ ሀገራት 8 ዓመት ወደ ኋላ መሆኑን ሲረዳ ስፒድ ወደ ሕፃንነቴ ተመለስኩ በማለት በደስታ ሲጨፍር ታይቷል። በደቡብ ኢትዮጵያ ከበና ጎሳዎች ጋር ያደረገው ቆይታና ባህላዊ ጭፈራዎችን ለመለማመድ ያደረገው ጥረት ለበዓሉ ያለውን ክብር ያሳየ ከመሆኑም በላይ ስፒድ አዳዲስ ነገሮችን ለማወቅ ያለውን ጉጉት ያሳየ አስደሳች አጋጣሚ ነበር። ነገር ግን በኢትዮጵያ ቆይታው አንድ አሳዛኝ ነገር ተከስቶ ነበር። ስፒድ በከፍተኛ ድካምና በምግብ እጥረት ምክንያት በቀጥታ ስርጭቱ ላይ ያለ ራሱን ስቶ ወድቆ ነበር። ይህም በዓለም ዙሪያ ያሉ ደጋፊዎቹን አስደንግጦ ነበር። ኢትዮጵያዊው ስፒድ የታለ? እሱ የኔ ወንድም ነው። በድካም በወድቅም የኢትዮጵያ ሕዝብ ፍቅር መልሶ ቀስቅሶኛል። ይህ ስፒድ ራሱን ስቶ ከነቃ በኋላ የተናገራቸው
የመጀመሪያ ቃላቶቹ ነበሩ። ኢትዮጵያዊው ስፒድ ተብሎ ከሚጠራው ወጣት ጋር ያደረገውን ትውውቅ ግን በኢትዮጵያ ቆይታው ትልቁ ትዝታ ሆኖ እንደሚኖር ስፒድ ይናገራል። ደጉ የኢትዮጵያ ሰው አይሾ ስፒድን ያለመደውን ቦምብ የሆነ የአበሻ ቡና አፍልተው እንዲጠጣ ካደረጉት በኋላ አንዳች አደንዛዥ የወሰደ ይመስል የሰውነቱ እንቅስቃሴ ተለዋውጦ የታየበት አጋጣሚም ከብዙዎቹ ተመልካቾች ጭንቅላት አይጠፋም። ቀጥሎ ወደ ናይጄሪያና ጋና የተጓዘው አይሾ ስፒድ የምዕራብ አፍሪካን እምቅ ኃይል የመመልከት እድልን አግኝቶ ነበር። ናይጄሪያ ውስጥ የ21ኛ ዓመት ልደቱን ሲያከብር 50 ሚሊዮን ሰብስክራይበር በመሙላት የዩቲዩብ ታሪክን እስከ ወዲያኛው ቀይሮታል። የናይጄሪያን ጆል ፍራይስ የተባለ ምግብ ቀምሶ በጋና ሀገር ቆይታው ከተመገበው ምግብ ጋር በማወዳደር በተመልካቾቹ ዘንድ ትልቅ ክርክርንም አስነስቶ ነበር። በጋና ደግሞ በተፈጥሮ በተዋቡ ፏፏቴዎች ስር የነበረው ቆይታና ከጋናውያን ደጋፊዎች ጋር ያሳለፈው ጊዜ በአፍሪካ ጉዞ ውስጥ ካሳለፋቸው እጅግ አስደሳች ቆይታዎች መካከል በዋነኝነት የሚጠቀሱት ናቸው። የጉዞው ማጠቃለያ የተደረገው በሰሜን አፍሪካዋ ጥንታዊና ታሪካዊ አገር ነበር። አይሾ ስፒድ በግብፅ ቆይታው በታላቁ ፒራሚድ ውስጥ ገብቶ የቀጥታ ስርጭቱን በማድረግ በታሪክ የመጀመሪያ ሰው ለመሆን ችሎ ነበር። በፒራሚዱ ውስጥ የነበረው ሙቀትና ጥንታዊ እንዲሁም ታሪካዊ ድባብ ስፒድን አስደምሞታል። በአልጄሪያ ቆይታው ባህላዊ ሽጉጥ ተኩስ ሲመለከት ደንግጦ የነበረ ቢሆንም በኋላ ላይ ግን ከፈረሰኞች ጋር አብሮ በመሆን የአልጄሪያን ባህል አብሮ ለመጋራት ችሏል። ስፒድ የአፍሪካ ጉዞውን በሞሮኮ ሀገር የሚገኘውን የሮላንዶን ሆቴል በመጎብኘት ነበር ያጠናቀቀው። በአጠቃላይ ይህ የ30 ቀናት ጉዞ ስፒድ በአፍሪካ ላይ የነበረውን የተሳሳተ አመለካከት እስከ ወዲያኛው ቀይሮታል። አፍሪካ የሰው ልጅ መገኛ ብቻ ሳትሆን የፍቅርና የእንግዳ ተቀባይነት ምድር ናት ሲል አይሾ ስፒድ በራሱ አንደበት መስክሯል። በጉዞው መጨረሻ ላይ 3.6 ሚሊዮን አዳዲስ ሰብስክራይበሮችን ያገኘ ሲሆን ነገር ግን ከሰብስክራይበር ቁጥሩ በላይ ስፒድ ያተረፈው የአፍሪካውያንን ንጹህ የደጋፊነት ልብ ነበር። ይህ ጉዞ ለሌሎች ስትሪመሮችም አፍሪካን እንዲጎበኙ ትልቅ በርን የከፈተ አጋጣሚ ሆኗል። አፍሪካ ስለ ህይወት ብዙ አስተምራኛለች። ሰዎች ስለ አፍሪካ ያላቸውን የተሳሳተ አመለካከት መቀየር አለባቸው። እዚህ ያለው ፍቅር፣ እንግዳ ተቀባይነትና ጥንካሬ በሌላ ቦታ አይገኝም። አፍሪካ ህይወቴን ቀይረዋለች። አይሾ ስፒድ በጉዞው መጠናቀቅ ያስተላለፈው መልእክት ነበር። የዛሬው ፕሮግራማችንም ይህንን ይመስል ነበር። እናንተ ከስፒድ የአፍሪካ ጉዞ የየትኛው ሀገር ቆይታው ይበልጥ ደስ አላችሁ? ኢትዮጵያ ወይንስ ደቡብ አፍሪካ? አስተያየታችሁን በኮሜንት ሴክሽኑ ላይ አስፍሩልን። ለሌሎች መሰል አዝናኝ ዝግጅቶች ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።